እኔ ተቃጠልኩ። ሶቦዝ ላይ ምንድን ያደረከው? በእግዚአብሔር ሶቦዝ ላይ እኔ አንተ ስለሆንክ ምንም አልናገርም። ያን ሁሉ ደቂቃ ተጫውተህ እኔ አንተ መናገር አልችልም። አንተ ሆነህብኝ ነው ምንም የማልልህ። በቃ አይዞህ ካደንግር ብዬ ነው ጸጥ ያልኩት። እግዚአብሔር አንተ ሆነህብኝ ማለት ነው። ማማዳጅ ቬዲንግን ተው ግን አንተ ሰውዬ በረኛ ነህ። ተው ጎሉን ጠብቅ። ተው ግን ኳሱን ያዝ። ተው ግን ተው በፈጣሪ ስም። ጋክፖ ባዶ ጎል ትስታለህ። በማርያም ባዶ ኳስ ትስታለህ። ባዶ አንተ ሆቢ መሳት ነው። አንተ የተፈጠርከው ለመሳት ነው። የሰው ልጅ እንዴት ነው 90 ደቂቃ ሙሉ እየሳተ የሚወጣው? እየሳተ ማለት ነው። መታሪው አንገት መለሰበት አይደለ? ምን አባ ነው የምጠብቀው? እኔ ብዙ ሸፋፋ ቃል አንተ ግን ከፋ። ጋክፖ ወደ ላይ ምን የምትሰቅለው? ኧረ እኔ የሚሰቅልኝ ስቃደ እግዚአብሔርን እንዴት ነው እሺ አትከላከሉም? ተው እኔ ሌላውን ተውት አትከላከሉም ወይ? እኔ አንድ ልጅ ሁለት ጎል አስገብቶ ይወጣል። ፊትና ቂጥ ያልተለየ ልጅ በእግዚአብሔር። እንደገና ደግሞ ለምንድነው ማካሊስተር? እሺ ለምንድነው ዳኛው ቀይ ያልሰጠው? ማካሊስተርን እንደዛ ሲያደርግ ቀይ መሰጠት አልነበረበትም? እኔ ትደፉኛላችሁ። እኔን አቃጥላችሁ አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በቃም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። ሼባው ሪታየር ብታረግ ነው የሚሻል። ዋትኪንስ በየስንት ደቂቃው 3 ጎል አንደኛው ሰው ይርባይ ሃትሪክ ይስራብህ። ኧረ በቃቸው። 4ኛ ገባ። ኧረ በቃ ወይኔ ሊቨርፑል ዛሬ ምን ሆነው ነው? አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው? አቤት ቅሌታምነት! አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም እናንተ እንዴ! ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ ቅሌታም ሽማግሌ ሂድ ወደዛ። አታፈጠብኝ ደግሞ ተኛ። በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮ ነው ያረጓችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ? አንተ ሲጀመር እኔ ሰውን ብቻ በርታሉ ጅት ምን አይነት እንዴት እንደተናደርኩ እናንተ ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፍ አራለ 2 በቃ አሁን እያወራሁልኝ ጎል አገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን ባለጌ ሆነች አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ጥፍን ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ለሚያገቡ ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ። የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብታችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም?
አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አችሉማን አስቶን ቪላ ከሊቨርፑል ጨዋታ ካመለጣችሁ በጣም ነው የሚያሳዝነው። ቢስሚላ እንዴት ያበደ ጨዋታ እንደሆነ ማለት ነው። በጣም ነው የተዝናናሁት። በተለይ ሰከንድ ሃፍ የነበረው ጌም የገቡት ጎሎች አይደለም የተሳቱት ኳሶች ራሱ እንዴት እንደሚያዝናኑ ማለት ነው። እና አስቶን ቪላ ቻምፒየንስ ሊግ መሳተፉን አረጋግጧል ማለት ነው። እና ቦርንማውዝ አሁን ቻንስ አለው። ቦርንማውዝ በቃ ሊቨርፑልን በልጦ ነው የማለፍ ቻንስ ያለውና ከሲቲ ጋር ምናምን የሚወገምበት ምክንያት ይሄ ነው። አስቶን ቪላ ግን አሁን ማሸነፉ ምንድነው ችግሩ? ከሲቲ ጋር ነው የመጨረሻ ጌሙን የሚጫወተውና ለምንም ነው ማለት ነው የሚጫወተው። ኦልሬዲ ቻምፒየንስ ሊጉን ካረጋገጠ በቃ ለምንም ይሆናል የሚጫወተውና የመጨረሻውን ጌም ተስፋ እንቁረጥ። ፓላስም እኛን የሚገጥመው ለምንም ነው፣ ቪላም ለምንም ነው የሚገጥመው ማለት ነውና ብቸኛ ተስፋችን የቦርንማውዝ ጨዋታ ነው ከኛ አንግል ስናየው። ከሊቨርፑል ሳይድ ስናየው አርነ ስሎትን እቀጥላለሁ ብሏል። እሱ ካስቀጠሉት በጣም ችግር ነው ብዬ ነው ማስበው። እኔ አሎንሶ እየጠበቃችሁ ነው። ቼልሲ ከሄደ ተበላችሁ የለም ማሰልጣኝ። ሶ ሊቨርፑሎች ቶሎ ቢያሰናብቱ ታሪፍ ነው ብዬ አስባለሁ። ጸዴ ነው በቃ ኡናይ ኤምሪ የሰራው ቲም ምናምን በጣም ነው የሚያምረው። አርሰናል ናፍቆኛል ቶሎ እስካዩ ድረስ። ሊቨርፑልና ቀልዱ እኮ አይጠገብም። ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ ያራዳ ልጆች ማለት ነው። ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስታ አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንማውዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እያደረጋችሁት ይመቻችሁ። እትም ግን አንበሳ ሲያረጅ የዝንብ መጫወቻ ይሆናል የሚባለው አባባል በጣም ልክ ነው። በጣም ወይኔ ሼባው፣ ወይኔ ሊቬ፣ በስማም እንደዚህ መቀለጃ ያርጓችሁ። መቀለጃ ምንም አልላችሁ፣ አናበሽቃችሁ፣ በሰላም ተኙልን። በቃ አይዟችሁ፣ ደህና እደሩ። አራት ይህ ደግሞ እስቲ ዝም በል እስቲ አራት ቨርጅን ቫንዳይክ ሁለት አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከሰባተኛ ከስምንተኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር እንደው ፈጣሪ ሆይ አማሞቴን አሳምርልኝ። አማሞቴን መጨረሻዬን አሳምርልኝ። እንደዚህ እንዳታረገኝ ነግሬሃለሁ። እንደዚህ እንዳታረገኝ ይኸውልህ ፈጣሪ ሆይ እንደዚህኛው ሼባ እንዳታረገኝ። እኔ ሲም አልጠራው እንደሱ እንዳታረገኝ። አይ ሼባው በቃ ቢቀርባችሁ ዝረት ቀጣይ ዓመት ብትጫወቱስ እግዚአብሔር ቀጣይ ዓመት ብትጫወቱ ይሻላችኋል። ምንድነው? አረ በቃችሁ፣ በቃ ሊጉ በቃችሁ፣ ውጡ፣ በቃም በሉ በጌታ በኢየሱስ። አስቶን ቪላ ከሊቨርፑል ይላል። ወሳኝ የፕሪሚየር ሊግ ጨዋታ ነው የምልህ አባቴ። አይመለከተኝም ብለህ እንዳትዘናጋ፣ ይመለከታል። ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ነው። ገባህ አይደል? አስቶን ቪላ 2 ጨዋታ ነው የቀረው፣ 1 ከሊቬ 1 ከማን ሲቲ። እኔ እኮ ኮስት ያተ በጣም ቢስኪት ሰው እኮ ነው። በጣም ቢስኪት እኮ ነው። የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቬ ህይወት ላይ ገብታችሁ ይኸው በማይመለከታው ሊቬ ቻምፒዮንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቀ። አረ ተውት ሊቬን። አሁን ማንም ይጠየቀው? እሺ ማንም ይጠየቀው? ካለ መጫወት ነው ሼባው። እኔም ካለ መፖሰት አክብረኖት አይደል እንዴ? በአርብ ቀን የምናየው እዚህ አይከበሩ።
አረ ሰዎች እችን ሼባ እናስመርምራት፣ የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጭ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነኝ ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በአንድ ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ፣ አትከለክልም። ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት መኑኝ። ይሄ ሊቨርፑል ቀጣይ ዓመት ማለት ነው ይህንን አሰልጣኝ ካስቀጠለ በቃ የሚኮስፐርስን ቦታ ይዛችሁ መጨረሱት እናንተው ፎቃቆቹ የአርነ ስሎት ደጋፊዎች ናችሁ የምትሆኑት። የምሬ ነው የምላችሁ። አረ ሊቨርፑል ትልቅ ክለብ በዚህ ልክ ሲዋረድ ማየት በጣም ነው የሚያሳፍረው። ለእኔ ተቀናቃኝ ነሽ፣ በአንቺ ቁስል ላይ መሳቅ ማለት ነው ያስደስተኛል። ግን በዚህ ልክ ስትወርጂ ደግሞ ይደብረኛል። ፕሪሚየር ሊግ ላይ አንድ የምትቀናቀኝ አንቺ ነሽ። ሌላው እንደሆነ አጃቢ ነው፣ ዝም ብሎ ሆይ ሆይታ ነው። ገባሻ? ግን በጣም ነው የምታሳፍሪ። የምሬ ነው የምልሽ። በተለይ ዛሬ አስቶን ቪላ ሜዳ ላይ ምንድነው ስታረግ የነበረው? አንቺ አድክም ነግሬሻለሁ። በተለይ ናሆም የሊቨርፑል ደጋፊ የሚባሉ ልጅ የለም፣ ለሱ ይሄንን ቪዲዮ አድርሱልኝ ከቻላችሁ። ማሊያዬን ፈልጋለሁ። ከማንቸስተር ዩናይትድ በላይ ሆኖ አይጨርስም ብለን ያስያዝን ነው ማሊያ እፈልጋለሁ። ድጋሚ ቪዲዮ አልሰራብህም። ድጋሚ ቪዲዮ ከሰራሁብህ ግን ማሊያውን ጊቫዌይ ሰታይ መሆን አለበት። አለበለዚያ በመጥፎ መንገድ ነው የምመጣብህ። ልክ እንደ አርነ ስሎት ቲም ላይ እንደመጣው ማለት ነው። ነግሬያለሁ። አድርሱልኝ ይሄንን ቪዲዮ። አስቶን ቪላ ዛሬ ምንድን ነው ያስመለከተን ጋይስ? ምን አይነት ጎሎችን ያየ ነው? በቶፕ ፎር ባትል በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ለአውሮፓ ሻምፒዮንስ ሊግ ተሳትፈው አንገት ለአንገት የተናነቁት የኡናይ ኤምሪው አስቶን ቪላ ከአርነ ስሎቱ ሊቨርፑል በቪላ ፓርክ ተገናኝተው በአስቶን ቪላ 4-2 አሸናፊነት ተጠናቋል። በዚህም አስቶን ቪሎች በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሚሆኑ ሙሉ በሙሉ ማራገጥ ችለዋል ማለት ነው። የሚገራርሙ ጎሎችን ነበር ያስመለከቱን። የሚገባው ቡድን አሸንፏል ማለት ይቻላል። በጨዋታ ላይ ለአስቶን ቪሎች ሞርጋን ሮጀርስ 42ኛው ደቂቃ ላይ በሚታወቅበት መንገድ በከርን ጎል አስቆጥሮ ቀዳሚ ያርጓቸው ነበር። ከዛ በኋላ በደንብ ፑሽ ያደረጉት ሊቨርፑሎች 52ኛው ደቂቃ ላይ ከሶቦዝ ላይ ክሮስ የተደረገችን ኳስ በቨርጂል ቫን ዳይክ አማካኝነት በማስቆጠር አቻ ማድረግ ችሎ ነበር። ነገር ግን ቪላዎች ከዛ በኋላ ብሶባቸው ነበር። የሚገራርሙ ካውንተር አታክ እድሎችን መፍጠር ችሎ ነበረ። በኦሌ ዋትኪንስ አማካኝነትም 57ኛውና 73ኛው ደቂቃ ላይ ጎሎችን አከታትለው አስቆጥረው እንግዲህ 3-1 ውጤቱን በማድረግ እንግዲህ በድጋሚ 89ኛው ደቂቃ ላይ በጆን ማጊን አማካኝነት በጣም አስደናቂ ካርሎ ጎል አስቆጥረው ጨዋታውን 4-1 ማድረግ ቻሉ። ነገር ግን ሊቨርፑሎች በድጋሚ በቨርጂል ቫን ዳይክ አማካኝነት 92ኛው ደቂቃ ላይ ሌላ አሲስት ከሶቦዝ ላይ አግኝቶ ጎል አስቆጥሮ ከሽንፈት ያዳነች ጎል ሆኖለት እንግዲህ ሊቨርፑል 4-2 በአስቶን ቪላ ተሸንፎ እዛው ባለበት 59 ነጥብ ተቀምጧል። ከስሩ ያለው በርንማውዝ ቀሪ ጨዋታውን የሚያሸንፍ ከሆነ በጎል ክፍያ በሊቨርፑል ተበልጦ እኩል በ59 ነጥብ ይቀመጣል ማለት ነው። ሊቨርፑል አሁን 5ኛ ደረጃ ላይ የሚገኘው፣ 4ኛ ደረጃ ላይ የሚገኙት አስቶን ቪሎች ደግሞ 62 ነጥብ በመያዝ ነው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ማራገጥ የቻሉ። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑል ስለተቆጠረባቸው ጎል ስህተት ቢሳሳትም 2 ድንቅ አሲስቶችን ማድረግ ችሎ ነበር በክሮስ ለቨርጂል ቫን ዳይክ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫን እንዳትረሱ። ሊቨርፑል ፋንስ ቀጣይ ዓመት አርነ ስሎት የሚያሰለጥናችሁ ከሆነ ወራጅ ናችሁ። ወራጅ ማለት ነው። አስቶን ቪላ ዛሬ ሊቨርፑል ላይ ለዩሮፓ ሊግ ጨዋታ ላለበት ለፍጻሜ ጨዋታ ትሬኒንግ ነው ያደረገው። ትሬኒንግ ነው የሰራባችሁ ማለት ነው። በጣም ተጫወቱባችሁ። ትሬኒንግ ነው። ኡናይ ኤምሪ በቃ ሲፍታታ ነው ያለባችሁ። ሲተፍታቱባችሁ እና ቀጣይ ዓመት አይደለም መፎካከር ይቅርና ማለት ነው ወደ ላይ ማየት ይቅርና ትወርዳላችሁ። አርነ ስሎት ከእናንተ ጋር እስካለ ድረስ ማለት ትወርዳላችሁ። ጉድ አደረጋችሁ። እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ
ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጥመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው ተጨንቆ እንዲጮት። በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋል። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል? ለምን ተቋበለ? በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎ የነበር ሁለተኛውን ያዩት ቴስታ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስና እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ they did it again. Yeah, Liverpool did it again. Am I surprised? No. Absolutely fucking not. I am not surprised. Am I embarrassed? Oh my God. Man, I don't know where to put my face no more as a Liverpool fan, man. I don't know where to put my face no more. I am embarrassed by you people. I am so fucking embarrassed by you people, yeah? Week in, week out. Oh my God, how many more signs does this people want, man? From this clueless goddamn man on a slot. I am just numb in my heart. I can't even be angry. I am embarrassed. I don't even have my Liverpool attire on right now. That's how embarrassed I am of you people. Yeah, the saying goes, support your team no matter what. Not blind fucking support, yeah? We don't support our team with blind support here. This is absolutely ridiculous, man. It is ridiculous at this point. Just let the season end. Let the season end. I can't even be angry. I can't. Telemans! አሁንም ዋትኪንስ ጎል! ሶስተኛ ጎል! ወሰወሱት አስቶን ቪላ! ደበደቡት! ከተቱት! የማሰመሱት ተሻማ! ከተሻማ በኋላ ሊቨርፑል ወጣው! እንደገና ከባድ ድብደባ አደረጉ። ማማርዳ ሸብሊ ሁለቱን አዳነ። በሶስተኛው ተረታ። የኦሊ ዋትኪንስን ኳስ መያዝ አልቻለም። አስቶን ቪላ ሶስተኛ ጎል ሊቨርፑል መረብ ላይ ወሰወሰው። ዘ ላዮንስ ሮር! አንበሶቹ አገሱ። ዋው! ኧረ ዘንድሮ ግን ምን ውስጥ ነው የገባ ነው? በመድኃኒዓለም ምን አይነት ድክርት ያለ ጨለማ ውስጥ ነው ግን የገባ ነው ጋይስ። ምን ከሻምፒዮንስ ሊግ ብንሰናበትና እግዚአብሔር ምን አሰልጣኝ በአይኔ በብረቱ ማየት እንዴት እንዳስጠላኝ ቀፈፈፈፍ ነው ያለ እግዚአብሔር። በቃ አስጠላኝ ነው የምላችሁ። እንዴት ነው ሰው እንዴት ያስጠላል እንደዚህ? በመድኃኒዓለም ምን አይነት ጊዜ ነው የዘንድሮ ደግሞ ምልኛ ላይ የደረሰብን ጋይስ። በሰላም ይለቅ። በዚያም በዚህም ብሎ ዙሮ ሻምፒዮንስ ሊግ መግባታችን አይቀርም። ግን ማለት ነው እመቤቴ ምስክሬን አያልቅምና አለቀ። ይዘመን ግን ክርስቶስን አለቀ። በደም ኮፕሊንግ አድርጉት ጋይስ። ሊቨርፑል በአስቶን ቪላ 4-2 ተለጠፈች። ወይኔ ሊቪያዝ ምንም ግን እንዳያሳስብሽ፣ ምክንያቱም እኔ በርንሞዝን ገርፍላለሁ። ቻምፒዮንስ ሊግ እንደሆነ መጫወት አይቀርም። ግን እጄ ላይ ጣለሽ። እኔ አክቹአሊ ለራሴ ብዬ ነው ማሸንፈው፣ ምክንያቱም ዋንጫ ለማንሳት ነው ተፍ የምለው። ግን እናንተ በጣም ከባድ ውስጥ ናችሁ እና ቀጣይ ዓመትም ያው አርነ ስሎት ነው እናንተ አሰልጣኝ። እኔ እንዴት እንደምታረጉ አላቅም። ባይዞ ስሎት ያራዘው የሚመስለኝ በውለታ ብቻ ነው። በቃ ዋንጫ ስለበላልን ሼም ነው አንድ ዓመት መጥፎ ስላሳለፈ አናባረውም ብሎ ነው እንጂ ማለት ነው። ጭራሽ የማይመጥን አሰልጣኝ ማለት አርነ ስሎት ነው ለሊቨርፑል ማለት ነው። ጭራሽ የማይመጥን ማለት ነው። ሲጀመር ዋንጫውንም የበላው ክሎፕ ቡድን ነው። ክሎፕ ሰርቶ ጨራርሶ ማለት ነው። ደከመኝ ብሎ ላሻለ እንጂ ክሎፕ ያን ቡድን ቢይዘው ጽድት አድርጎ የሚበላበትን ክሎፕ ነው ቡድን ነው ይዞ የበላው። ግን ያው ውለታ ገባችኋ። በቃ አንድ ዓመት አብልቶናል። አሁን በአንድ ዓመት አናባረውም በሚለው ነው እንጂ በእርግጠኝነት ቀጣይ ዓመት ከባድ ቶሎ ከሚባረሩ መሀል አንዱ ይሆናል ብዬ አስባለሁ። ግን ምንም አያሳስብሽ፣ ቦርንሞዝን ለጥፍልሻለሁ። አስቶን ቪላንም ከፈለግሽ 4 ጎል አግብቼልሽ አንቺ አንድ 3
4ኛ ሆነሽ ትገባለሽ። እንዳያሳስብሽ እሺ። አንቺ የማይመጥንሽም ከቻምፒየንስ ሊግ ውጪ ይመቻችሁ። ተሳሳቱ ዋትኪንስ ኦሊ ዋትኪንስ በመጨረሻም 2 ኳሶች በኦፍሳይድ ተሽሮበት በሶስተኛው ሶቦዛ ላይ የዓመቱን ከባድ ስህተት ሠራ። እንዲህ አይነት መንሸራተት የተመለከተው ጀራርድ ላይ ነው። ስቴቨን ጀራርድ ተንሸራቶ ዴምባባ ጎል አስቆጥሮ ቼልሲ ዋንጫውን ለማንሳት የነበረውን ሊቨርፑል ዋንጫውን ለማንሳት የነበረውን እንቅስቃሴ እንዳያሳካ ያደረገበት ዓመት ነበረ። ይቺ የሶቦዛ ላይ መውደቅስ ስሊፕ የሶቦዛ ላይ መውደቅ ሊቨርፑልን ከአውሮፓ ሻምፒዮንስ ሊግ ታስወጣ ይሆን? አብረን እናያለን። አስቶን ቪላ 2 ሊቨርፑል 1። ቦንዛ ዋትኪንስ ቦንዛ አስቶን ቪላ ቦናንዛ ፓፓፓፓፓፓ ሻምፒዮንስ ሊጉ ተውትና ቀጣይ ዓመት ጡረታ አውጡ። በቃ እኛ ከፍላችኋለን እየሰበሰብን ጡረታ አውጡ። በግድ ቪዲዮ ስሩ። ኤፍሲ ማለት ሊቨርፑል እኮ ነው። እኮ ቪዲዮ ስሩ በግድ በቃ አንፈልግም። እኛ እንደሱ ስሩ። እኛ አንፈልግም እንደሱ በየሳምንቱ። ኧረ በቃ